ሀይሚ ወደዛ ቤት የሄደች ግድ ነው፣ አብራው ማደር አለባት። ምክንያቱም አብራው እየኖረች እስከሆነ ድረስ አጉል በዓል ነው ሽማግሌ መላክ ምናምን የምትሉ ሰዎች ግዴታ ነው እንዲያብሩ ማደር። ኧረ እባክሽ የምርሽን ነው? ራሷን ችላ መኖር የምትችል ሴት እኮ ናት። ሲጀመር ብሩክ ነው ራሱ የወሰዳት። ሲቀጥል እሷ ዛብራ ስለኖረች ግዴታ ከእሱ ጋር መተኛት አለባት፣ እሱ የሚፈልገውን ነገር ማድረግ አለባት ማለት አይደለም። ገባችሁ? ራሷን ችላ መኖር የምትችል ሴት ናት። አብራው ስለገባች እሱ ወሰዳት እንጂ ሲጀመር እሷ አልሄደችበትም። መጀመሪያ መናገር ነበረበት ይህን ነገር የሚፈልግ ከሆነ። እኔ ወጣለሁ እየተባባሉ እየተገላገሉ ነው ልጆቹ። ጋይስ እንግዲህ ሀይሚን ሳትፈልግ ነው ብሩኬ ወደ ቤቱ ወስዶ ያስገባትና ያው እንግዲህ የራሷ ክላስ ስላዘጋጀላት ሀይሚም እንግዲህ ደስተኛ ሆና መኖር ጀምራ ነበር። አሁን ግን ያልሆነ ነገር ተፈጥሯል። እንግዲህ እዚህ ቤት ማን የሚወጣ ይመስላችኋል? ሀይሚ ወይስ ቡራ? ብሩዬ መቼም ራሱ አምጥቶ ቤት አስገብቶ ሀይሚን ውጭ እንደማይላት ግልጽ ነው። ራሱ ነው የሚወጣው። እንግዲህ ድራማው እስከሚጠናቀቅ ድረስ ብሩክ ከዚያ ቤት ይወጣል ማለት ነው። መጀመሪያ ሀይሚም እኮ በደንብ ጠየቀችው። እንደዚህ ካሰብክ ለምን ሁለት አልጋ አዘጋጀ? መጀመሪያ ቁርጡን ነግረኝ ቢሆን ኖሮ ወዲያውኑ ወይ ትመለስ ነበረ ወይ ደግሞ አምናበት ትገባ ነበረ። እና እንደውም ማለት ነው አንዳንድ የተደበቁ ሚስጥሮችን ሁሉ እያወራ ነበር። አብረን ካላደርን እያልሽ ነበር ወይ? የፍራንኩን ሁሉ በፍራንክ መልኩ የሰሩትን ሁሉ ልክ የሆነ የእውነት ፈልጋ ውስጧ የፈለገ አይነት ነገር ነው እየተሰማው ነበር ማለት ነው። እና እንግዲህ ያው ብሩኬ አሁን ብድሩን እየመለሰ ይገኛል። በአጠቃላይ ሀሳብ አስተያየት የምንሰጠው እንደ ቪዲዮ ነው። ሀይሚ ምንም ስህተት የለባትም። ምክንያቱም ብሩኬ መጀመሪያ ሳትፈልግ ነው ወደ ቤት የወሰዳ። ሳትፈልግ ሳይሆን ሳታቅ ማለት ነው፣ አላስፈቀዳትም። ቢሆንም ግን ሀይሚ የራሷ ክላስ ስለተዘጋጀላት ደስተኛ ሆና ነበረ እዛ ቤት እየኖረች የነበረችው። ነገር ግን አሁን ላይ እየተፈጠረ ያለው ነገር በጣም ይደብራል። ብሩክ የእውነት የምሩን እንደዚህ እያለ ከሆነ በጣም ስህተት ነው፣ ትልቅ የሆነ ስህተት ነው። ሲቀጥል ደግሞ እኔ ማስበው ብድሩን እየመለሰ ነው ብዬ ነው እንጂ ማስበው ሪል የሆነ ትክክለኛ እንደዛ አይነት ነገር ፈልጎ ቢሆን እንኳን እዚህ ጋር ካሜራ ፊት መጥቶ አይናገርም በጭራሽ። ምክንያቱም ብዙ ጊዜ ለሴት ልጅ ክብር አለን፣ ብዙ ቃል የገባሁት ነገር አለ፣ ቃላችን ሳንፈጽም እንደዛ አይነት ነገር አናደርግም እያለ ብዙ ጊዜ ሲያወራ ሰምታችኋል። ስለዚህ እንደዛ ሲያወራ የነበረ ልጅ በአንድ ጊዜ ተነስቶ እንደዚህ ይላል ብዬ አላስብም። ምክንያቱም በፍራንክ ላይ ራሱ አይታችኋል። ባለፈው አብረን እንደር እዚህ ብትለው እንኳን እምቢ አላድርም ብሎ ነው ጥሎ የወጣው። ስለዚህ ብሩኬ በጭራሽ እንደዚህ አይነት ሀሳብ የእውነት አያስብም ብዬ ነው የማስበው። ምክንያቱም ብዙ ጊዜ በፍራንክ መልኩም ቢሆን አይተነዋል እንደዚህ አይነት ነገር እንደማይፈልግ። ግን ደግሞ አብረን ተኝተን ምንም ነገር አይፈጠርም እሱ አሁን እፈልጋለሁ ብሎ በግልጽ ባይነግረንም እንዴት አታምነኝም የሚል ሀሳብ ነው እያመጣ ያለው። ግን ደግሞ ሴትና ወንድ አንድ ላይ ተኝቶ ምንም ነገር አይፈጠርም። ይሄ በጣም ተአምር የሚሆን ነገር ነው። ወንድ ሆኖ መቼም ወንድ ልጅ ነው መቼም ይንቀሳቀስብሃል። አይገርምህም? ምን ሆነ ነው ዴ ይንቀሳቀሳል። ስለዚህ የማይሆን ነገር ነው። ገባችሁ? እሳትና ጭድ አንድ ላይ ማደር የማይችል ሀይሚ ትክክል ናት። እንደዛ አይነት ነገር መፈጠር የለበትም። ሲቀጥል ብሩኬ የእውነት ሀይሚን ከወደድካት ከፈለግካም ማለት ነው ሽማግሌ ልከ እኮ ያን ነገር ማግኘት ትችላለህ። አብሮ ማደር ከፈለግ ሽማግሌ ልከ ምናምን በስነ ስርዓት በወጉ ምናምን መኖር ትችላለህ እንጂ ዝም ብሎ እንደዚህ ዘሎ እንደዚህ ማለት አስፈላጊ ነው ብዬ አላስብም። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ፣ ክብሩ ይስፋ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከቸቸች ብዬላችኋለሁ። ሀይሚና ቡራ እንግዲህ ጦርነቱን ጀምረውታል ማለት ነው። አዲስ ድራማ እንግዲህ ይቀጥላል ማለት ነው። ብሩኬ እንግዲህ ሀይሚን መጀመሪያ ግን ሰብስክራይብ አድርጉ እስኪ። አብረሽኝ የማታድሩ ስለማታምኝ ነው፣ ግን አብረን ብናድር ምንም አይፈጠርም ነው እያለ ያለው። ሀይሚ ደግሞ በጭራሽ ነው አብሬህ ማላድር፣ ከዚህ በኋላ ራሱ እዚህ ቤት አልኖርም እያለች ነበር። ምክንያቱም ፈርቼዋለሁ፣ ተጠራጥሬዋለሁ እያለች ነው። እስካሁን ድረስ ታምነዋለች፣ ምንም አያደርገኝም ብላ ነው የምታስበው። ግን አሁን ላይ በቃ ፈርቻለሁ እያለች ነበረ። እና እሷ ራሱ ልትወጣ ትችላለች። በነገራችን ላይ ብሩክ ቀድሞ ቢወጣም ሀይሚ ልትወጣ ትችላለች በፍርሃት ማለት ነው። ምክንያቱም እንደዚህ ካለኝ በቃ የሆነ ነገር ቢፈጠርስ ብላ ወይ ልትፈራ ትችላለች። ከዛ ውጭ ግን ክላሷን ቆልፋም ቁጭ ልትል ትችላለች። እና የሀይሚ ውሳኔ በጣም ትክክል ነው። ምክንያቱም ሴት ልጅ ማድረግ ያለባት ነገር ይሄ ነው። በቃ በስነ ስርዓት ቤተሰብ ሽማግሌ ተልኮ መጋባት። ሰው ካልተጋባ ደግሞ አብሮ መጋደም አስፈላጊ አይደለም። ምክንያቱም
በቃ ይሄ ያፈነገጠ ነገር ህገወጥ ነገር ነው። መጨረሻው አያምርም። ሲጀመር ወንዶች ማለት ነው የሚያከብሯችሁ የሚወዷችሁ በግድ ለምነዋችሁ ጠብር ግፍ ብለው ለፍተው ደግሞ ያገኟትን ሴት እንጂ ዝም ብለው እንደፈለጉ እንደዋዛ ያገኟትን ሴት አያከብሯትም፣ አይወዷትም፣ አይፈልጓትም። ይህ ማወቅ አለባቸው። አብርሽ መረዳት አለባቸው። ሩታ ለምና ምን ብላ መጣች አይደል? አሁን መጨረሻዋን እንደምታዩት ነው። እንደዚህ አደረጋት። ለምን? በቀላሉ ስላገኛት ነው እንጂ ለምኗት በጣም ለፍቶ ደክሞ ቢያገኛት ኑሮ እንደዚህ ያደርጋትም ነበር። በሽማግሌ ተልኮ በስርዓት ምናምን ያገባትን ሚስት መቼም እንደዚህ ያደርጋታል ብላችሁ አታስቡም። እና ሀይሚዬ እኔ ቅመም በጣም ነው የኮራውብሽ። ምክንያቱም በቃ የሴት ልጅ በቃ ወጉ እንደዚህ ነው፣ ስርዓቱ እንደዚህ ነው። እና እኔ እንደውም ሀይሚ ቀድማ ምትወጣ ይመስለኛል። ምክንያቱም በጣም ፈርታለች። እንደው ሚፍታህን እዛ ማኖራችሁ እኔ ጠቅሟቸዋል ብያለሁ፣ አስታራቂ መኖሩ እንጂ እነዚህ ልጆች ብቻቸውን ቢሆኑ ተጫርሰው ነበረ። ግን ደግሞ ብሩኬ ማለት ነው ማድንቆ ነገር ምን እንደው ታውቃላችሁ፣ ካለሷ ፈቃድ ምንም ነገር ማድረግ አለመፈለጉ ደስ ብሎኛል። ምክንያቱም አብዛኞቹ ወንዶች እንደ ፍቅረኛ ከኖሩ ቀለበት ካሰርኩልሽ ምን ታመጫለሽ ብሎ በግድም እኮ እንደፈለገው ማድረግ ይችላል። ብሩኬ እዚህ ጋር ጨዋነቱን ወድጄለታለሁ፣ ግን እንደዚህ ማለቱ ትክክል አይደለም። አብሮ ማደር አብሮ መኖር አንድ አልጋ መተኛት ከሆነ ፍላጎትህ እንትን ማለት ነው ሽማግሌ መላክ መጋባት፣ ከዛ በኋላ ጥር እየደረሰ ነው ተጋቡ እንጂ ዝም ብሎ ያፈነገጠ የወጣ ከባል የወጣ ነገር ከኛ ባህል ጋር የማየር ነገር ያውም ካሜራ ላይ መጣ ማለት ነው። ሀይሚ እንደውም ከካሜራ ጀርባ ለምን አናወራም እያለች ነበር። ይሄን ወሬ እንደውም ካሜራ ፊት መወራት የሌለበት ነገር ነው። እና ደግሞ ብዙዎቻችሁ ደግሞ ስትሉ የሰማችሁ ነገር ምንድን ነው? ሀይሚ ምንድን ነው ሄዳ ገብታ አይደል እንዴ? ድሮስ ይሄንን ይሄ ጠፍቷታል እንዴ? ግድ ነው እዛ ሄደሽ እስከ ገባሽ ድረስ የግድ አብረሽ ማደር አለብሽ። ምን ማለት ነው? ስታዩት እሷ ሰራተኛ ትመስላችኋለች? ምን ማለት ነው እንደዛ ማለት? ራሱ ነው እንድትሄድ ቤት አዘጋጅቶ ክላስ አዘጋጅቶ ምናምን እዚህ እንኖር ያላት እንጂ እሷ አይደለችም የሄደችበት። ሻንጣዋን ይዛ ራሱ ነው የወሰደው። እሱ ከገባሽ በኋላ ደግሞ መውጣት አልፈለገችም። ስለዚህ ግዴታ አይደለም አብሮ ማደር። ያልተጋባ ሰው አብሮ ማደር አይችልም። እነሱ እኮ አሁን እኮ በቃ ፍቅረኛሞች ናቸው፣ ግን አልተጋቡም። እንደተጋቡ የሚያሳይ ምንም አይነት ምልክት የለውም። አብረው ካደሩ በኋላም የሆነ ቀን ቢጣሉ ይለያያሉ። ስለዚህ ይሄ ዝሙት ማለት ነው፣ ዝሙት ነው። ስለዚህ ሀይሚዬ የግድ ብሩክ ጋር አብራ ስለኖረች የዛ ቤት ሄዳ ስለገባች አብራ ማደር አለባት። እሱ የፈለገውን ነገር እንዴ አብሮ ካደረ በቃ የማይቀር ነገር ነው። ሰው አብሮ ካደረ አለ ይሄ ግድ ነው። ወንድ ልጅ እኮ ነው እሱ። ምን ሆናቸዋል? ስለዚህ ወጣቶች ናቸው ሁለቱም። አብረን ብናድር ምንም አይፈጠርም የሚባል ነገር የለም። ሲጀመር እኔ አብረው ሲኖሩ ራሱ ይሄ ነገር በጣም ከባድ እንደሆን ግልጽ ነው። ምክንያቱም ሁሌ ያያታል፣ ሁሌ ታይዋለች ምናምን። ኧረ በጣም ይከብዳል የምር። አንድ ቤት እየኖሩ እንደዚህ ተቆጥቦ መኖር ከባድ ነው። ሲጀመር ለሱ ራሱ ይከብደዋል፣ ግልጽ ነው። ግን እንደሚከብደው እያወቀ አምኖበት ካስገባት መቻል አለበት። የመጣውን ነገር መቻል ቢከብደውም ቻል ማድረግ እንጂ በቃን ያልቻልኩም እንደዚህ ማድረግ አለብኝ ብሎ ሀይሚን ማስጨነቅ አለበት ብዬ አላስብም። እና ቡራዬ ትክክል አይደለህም። ሀይሚ ደግሞ እዛ ቤት ስለገባች ከብሩክ ቤት ስለኖረች ግዴታ ከብሩክ ጋር ማደር አለባት። ብሩክ የሚፈልገውን ነገር ማድረግ አለባት ማለት አይደለም። የራሷ ክላስ አላት። ራሷን ችላ መኖር የምትችል ሴት ናት። ስትኖርም የነበረች ናት። ለእሷ ብቻን መኖር አይከብዳትም። እዛ ስለኖረች እሱ የሚፈልገውን ነገር በሙሉ ማሟላት አለባት ማለት አይደለም። እሱ ከእሷ የሚፈልገውን ነገር ለማግኘት እሱ ደግሞ ለእሷ የምትፈልገውን ነገር ማድረግ አለበት። ከዛ በኋላ ነው እንደሚፈልገው መሆን ያለባት እንጂ ለምን አታምነኝም የሚባል ነገር የለም። ከሆነ በኋላ ጅብ ከሄደ ውሻ ጮኋለ። የሆነ ነገር ከተፈጠረ በኋላ እንትን ማለት ከባድ ነው። እኔ ሀይሚ ራሱ እንዴት ነው አምናው በዚህ ልክ ማመኗ ራሱ ማለት ነው በጣም እንደምታምን ማረጋገጥ አለብህ። አምናህ ወደ ቤቴ ነይ ስትላት መታለች። አምናህ የተለያየ ቦታ ስትወስዳት እኮ አምና ነው አብራ ሄደች። አታምነኝም ብለ ለማውራት በጣም ይከብዳል። በጣም ነው የምታምነህ። ስለምታምንህ ነው ቤትህ አብራ መታመኖር የጀመረችው። ቤቷ ሄደህ ስትተኛ አብራ ያስተኛች ምናምን ስለምታምን ነው እንጂ ባታምን እኮ እንዴ ምን ሆነዋል? ጭራሽ አትቀርብም። ጭራሹ ማለት ነው ጭራሽ አንድ ቤት አትኖርም ነበረ።